ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ነው። ገንዘብ ሚኒስቴር አዲስ የጉምሩክ ታሪፍ ማሻሻያ ስራ ላይ አዋለ። የገንዘብ ሚኒስቴር አዘጋጅቶ ለጉምሩክ ኮሚሽን እና የጉምሩክ ስነ ስርዓት ለሚፈጸምባቸው ቅርንጫፍ ጽህፈት ቤቶች በሙሉ እንዲፈጸም የተመራው አዲሱ የታሪፍ ማሻሻያ ስራ ላይ ዋለ። ማሻሻያው ገቢ ዕቃዎችን በአገር ውስጥ ለመተካት እንዲሁም ለሀገር በቀል ኢንዱስትሪዎች ከለላ ለመስጠት ከፍተኛ ጠቀሜታ እንዳለው ተነግሯል። የጉምሩክ ቀረጥ ማስከፈያ ማሻሻያ በሚል ርዕስ የተዘጋጀውና ሪፖርተር የተመለከተው የታሪፍ ማሻሻያ ሰነድ ከነሐሴ 22 ቀን 2017 ዓ.ም ጀምሮ በስራ ላይ መዋሉን ከሰነዱ ጋር በተያያዘ ደብዳቤ ተመላክቷል። በሰነዱ መሰረት በአንቀጽ 10 በታሪፍ ቁጥር 8419.8900 ላይ ሌሎች በሚል የተመለከቱ የዕቃ አይነቶች ላይ የታሪፍ ማሻሻያ ተደርጓል። በአንቀጽ 11 የታሪፍ ቁጥር 8443.1100 እና 8443.1300 ላይ የተመለከቱ በማጠንጠኛ የሚሰሩ የኦፍሴት ማተሚያ ማሽኖች እንዲሁም ሌሎች የኦፍሴት ማተሚያ ማሽኖች ላይም የታሪፍ ማሻሻያ ተደርጓል። ከዚህ በተጨማሪም በአንቀጽ 17 ታሪፍ ቁጥር 9401.9900 ላይ በተቀመጡት ሄድሬስት፣ አርምሬስት፣ ባክሬስት፣ ስላይዲንግ ስፖርት ሜካኒዝም፣ ጋዝ ሊፍት፣ ስታርዌል እንዲሁም ካስተርዌል ባላቸው በተጨማሪም ሌሎች ተብለው በተዘረዘሩ ዕቃዎች ላይም የታሪፍ ማሻሻያ መደረጉ ተጠቅሷል። በእነዚህ ዕቃ አይነቶች ብቻ ሳይሆን በአንቀጽ 20 በጉምሩክ ታሪፍ ደንብ ለምድብ የተመደቡ የኤር ኮምፕሬሰር፣ የኦፍሴት ማተሚያዎች እና ሌሎች በሚል የተዘረዘሩ ዕቃዎች ታሪፍ እንደሚመለከታቸው ተጠቅሷል። በዚህ ምድብ የተዘረዘሩ አንቀጾች ማሻሻያዎችም ሰነዱ ከተዘጋጀበት ከነሐሴ 22 ቀን 2017 ዓ.ም ጀምሮ በሚቆጠር 4 ወራት በኋላ ማሻሻያው ተግባራዊ እንደሚደረግባቸው ነው የአባሪው ደብዳቤ የተመለከተው። የገንዘብ ሚኒስቴር ደብዳቤ ተፈርሞ ከወጣበት ቀን ጀምሮ ከ5 የስራ ቀናት በኋላ ወይም ከነሐሴ 28 ቀን 2017 ዓ.ም ተግባራዊ ይደረጋሉ የተባሉ የታሪፍ ማሻሻያ አይነቶችም በዚህ ሰነድ አብረው ይፋ ሆነዋል። በዚህ ምድብ ስር ደግሞ ሲሰራባቸው የቆዩ በጉምሩክ ታሪፍ ማስከፈያው አንቀጽ 4፣ 5፣ 9 እና 15 ላይ የሰፈሩ አሰራሮች መሻሻላቸው ተገልጿል። በጥቅል ሆኖ ያልታተመ ታርፑሊን በሚል የተዘረዘሩና ከአንቀጽ 39.19 እስከ 39.21 የተቀመጡ የዕቃ አይነቶች ታሪፍ መሻሻሉ ተመላክቷል። በወጣ ገባ ሽንሽን ወረቀት ወይም ከካርቶን ወረቀት የተሰሩ ተጣጣፊ ካርቶኖች፣ ሳጥኖችና መያዣዎች ታሪፍ ተሻሽለዋል። የጆንያና የማዳበሪያ ከረጢቶች፣ የሙዚቃ ሸክላ ኢንቨልፖችና የተጠቀለሉ ዕቃዎች፣ በከፊል የተበተኑ የመገጣጠሚያ ዕቃዎች ታሪፍ የተሻሻለ ሲሆን ሌሎችም በርካታ የኃይል ተሸካሚ ኤሌክትሪክ ዕቃዎች ታሪፍ መሻሻሉን ሰነዱ ያስረዳል። የገንዘብ ሚኒስቴር ለጉምሩክ ኮሚሽን ከላከው የታሪፍ ማሻሻያ ሰነድ ጋር አባሪ አድርጎ በላከው ደብዳቤ ይህ የታሪፍ ማሻሻያ በዋናነት ያስፈለገው ለሀገር በቀል አምራች ኢንዱስትሪዎች ከለላ ለመስጠት እንደሆነ ይጠቁማል። ከዚህ በተጨማሪ የሀገር ውስጥ አምራቾችን አቅም በመገንባት ቀስ በቀስ ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት የሚደረገውን ጥረት ለማሳካት እንደሆነ ዓላማው ተጠቅሷል። ከለውዝ ምርቶች እስከ በርካታ አይነት ማሸጊያና ኃይል ተሸካሚ ኤሌክትሪክ ምርቶች ታሪፍ ድረስ ማሻሻያ ይዞ የመጣው የተሻሻለው የታሪፍ ማስከፈያ የሀገር ውስጥ የተሽከርካሪ ጎማ አምራች ኢንዱስትሪዎች ተወዳዳሪ እንደሚያደርግም ተመላክቷል። የጎማ ግብዓት ማስመጫ ታሪፍ በ5 በመቶ እንዲሆንና የግብዓት ጥምረታ መጠን እንዲያዘጋጅ የኢንዱስትሪ ሚኒስቴርን የሚያዘው ማሻሻያው በዚህ ረገድ ማሻሻያው ለታለመበት ዓላማ መዋሉ ጉምሩክ ኮሚሽኑ ይከታተላል ይላል። ለግብርና ሜካናይዜሽን ስራዎች የሚውሉ ተብለው የተለያዩ ኬሚካል የሚቋቋሙ ጓንቶች፣ ኬሚካል የሚቋቋሙ ሙሉ የሰውነት መሸፈኛዎች፣ ለጸረ ተባይ አገልግሎት የሚውሉ ሴፍቲ ጎግሎች ወይም የአይን መከላከያ የመሳሰሉ ዕቃዎች ደግሞ በግብርና ሚኒስቴር ማረጋገጫ እየተሰጠባቸውና ቁጥጥር እየተደረገ ከቀረጥ ነፃ እንዲገቡ መፈቀዱን ነው በማሻሻያው የተገለጸው። የኢትዮጵያ አየር መንገድ የቢሾፍቱ ኤርፖርት እቅድ $10 ቢሊዮን ዝርዝር መረጃ። የኢትዮጵያ አየር መንገድ ግሩፕ በ$10 ቢሊዮን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ደረጃ በደረጃ የማስፈጸሚያ እቅድን ይፋ አድርጓል።
እቅዱ የተገለጸው በአዲስ አበባ ለ2 ቀናት በተካሄደው የባለድርሻ አካላት ትዕይንት ሲሆን ከ40 በላይ ተቋማትን ጨምሮ ልማት ባንኮችን፣ ተቋራጮችን እና የፋይናንስ ባለሙያዎችን በማሰባሰብ ነው። የፋይናንስ ሚኒስትሩ አህመድ ሺዲ፣ የአየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው፣ የአፍሪካ ልማት ባንክ ወይም አፍዲቢ ስራ አስፈጻሚዎች፣ ዳር አልሃንዳሳ ስራ አማካሪዎች እና ኬፒኤምጂ በበዓሉ ላይ ተገኝተዋል። በአየር መንገድ የተመሰረተ ልማት እቅድና ልማት ዳይሬክተር አቶ አብርሃም ተስፋዬ እንዳሉት በአካባቢው ያሉ የህብረተሰብ ክፍሎች የማቋቋም ስራ እስከ መስከረም 2025 ድረስ ይጠናቀቃል። ከዚያም የተጎዱ አርሶ አደሮችን ወደ ሌላ ቦታ የማዘዋወር ስራ ይከናወናል። ቀደምት ስራዎች በኖቬምበር 2025 የሚጀመሩ ሲሆን ዋናዎቹ የምህንድስና ግዢና ኮንስትራክሽን ወይም ኢፒሲ ኮንትራቶች በጥቅምት 2026 ሊጀመሩ ተይዟል። የቢሾፍቱ ሜጋ ዓለም አቀፍ አውሮፕላን ማረፊያ የአፍሪካ የለውጥ ፕሮጀክት የተለያዩ ባለድርሻ አካላትን ትብብር ይጠይቃል ብለዋል አቶ መስፍን። ይህ ትዕይንት ለአዳዲስ ሽርክናዎች መንገዱን የሚከፍት ሲሆን ይህም ስለ ፕሮጀክቱ እና በአፍሪካ የአቪዬሽን ገጽታና ከዚያም በላይ ያለውን ጠቀሜታ በጥልቀት እንዲገነዘብ ያስችላል። ከአዲስ አበባ በስተደቡብ ምስራቅ 40 ኪሎ ሜትር ርቀት ላይ የሚገኘው የቢሾፍቱ አውሮፕላን ማረፊያ በቦሌ ዓለም አቀፍ የአውሮፕላን ማረፊያ ያለውን መጨናነቅ ለማቃለልና በአህጉሪቱ ትልቁን የአቪዬሽን ማዕከል ለማቋቋም ታስቦ የተሰራ ነው። ፕሮጀክቱ የኢትዮጵያ አየር መንገድ ከ20 ቀዳሚ የአቪዬሽን ቡድኖች አንዱ ለመሆን የተዘረጋው የራዕይ 2035 ስትራቴጂ አካል ነው። ውድ አድማጮቻችን ለአሁን ያልናቸው አጫጭር ዜናዎች እነዚህን ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ለተጠናቀረው ዘገባ መቅደስ አድማሱ ነኝ ለታይም ሚዲያ አዲስ አበባ።